እኔንም ዳረኛ ዳረኝ እስኪ እኔንም ማንን ከማን ነው የምታጋባው? በጣም ነው የማፈቅርሽ። እኔም በጣም ነው የምወድሽ። በጣም ቆንጆ ማነህ? አታንኳኳም እንደ ልጄ ምን መሆን ነው? ልጄ ምን እያደረግህ ነው? ማንን እየዳርክ ነው? ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ ከአንድ ባለ ጉዳይ ጋር። ዛሬ የመጣሁበት በምን ምክንያት ነው ወይስ ስለምን ጉዳይ ልናወራ ነው የሚለውን ነገር ከእንግዳዬ ጋር ቆይታ በማደርግበት ምናየው ይሆናል። እናንተም አብራችሁን ቆዩ። ሁሌም እንደምላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ደግሞ አይታችሁ ኮሜንት ላይ ሀሳብ አስተያየት እየሰጣችሁ አብሮነታችሁን አሳዩኝ። ወደ እንግዳዬ ልሂድ፣ እናንተም አብራችሁኝ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ተመስገን። ስምሽን ማን ልበል? የመጣሽበትን ጉዳይ ትነግሪኛለሽ? ያው ስሜ እመቤት ይባላል። እሺ። እና እናንተንም ላውቃችሁ የቻልኩት ከዚህ በፊት ቻናላችሁን እከታተል ነበረ። እሺ። እና ጥቆማ ለመስጠት ነው። የመጣሽበት ጉዳይ ጥቆማ ለመስጠት ነው። መልካም። ምንድነው ጉዳዩ? እስኪ እመቤት አውጫጫዎች። እንግዲህ ጉዳዩ እዚሁ ጎረቤት ነን እና አንድ የካቶሊክ አባት ናቸው እና ከምል በላይ በጣም ያዋና ሰው መርዳት የሚወዱ ናቸው እና በቃ ሁሌ በቃ ገንዘብ ምንም ይረዱኛል። ማለት በዚህ ሰዓት በዚህ ዘመን ላይ እንደዚህ ገንዘብ ምናምን የሚሰጥ ሰው አታገኙም እና እነሱ ደግሞ ለየት ያለ ባህሪ ያላቸው በጣም ደስ ይሉኛል እና የሆነ ሰዓት ላይ ያልተጠበቀ ነገር አየው። ማለት በእርግጥ ሰው ይመጣል እነሱ ቤት ምናምን ችግር የለውም ነበረ እና የማየው ነገር ግን ከበፊቱ ያፈነገጠው ነብኝ። ይሄን ነገርም ደግሞ ለእናንተ ነግሬያችሁ መፍትሄ ታገኙኛላችሁ ስላልኩኝ ለመንገር ነበር እና ምንድነው ይሄንን ያገኘሁት፣ ሁሌ ሰው ይገባል እና የሚገቡት ደግሞ 2 ወንድ 2 ሴት ሆነው ነው የሚገቡት እና የት ነው የሚገቡት? ማለት ወደ እነሱ ቤት ወደ እነሱ ማለት ኦኬ። እኛ አባት የተባሉት ቤት ቄሱ ቤት ማለት ነው። እሺ። እነሱ ጋር ይገባሉ እና ሲገቡ ሁሌም ተመሳሳይ ጾታ ነው የሚገቡት እና ገብተውም ልክ ሲወጡ በቃ ያልተጠበቀ ነገር ነው የማየው። ወይ አንደኛው ቀሚስ ይለብሳል፣ ወይ አንደኛው እጅ ለእጅ ተይዘው ይወጣሉ ምናምን ነገር ብቻ እየተደረገ ያለው ነገር እኔ በቃ እርግጠኛ ልሆንበት ስላልቻልኩ እናንተ አይታችሁ ቢያንስ እርግጠኛ እንድታረጉኝ ፈልጌ ነበር። እንዴት አልገባኝም። ቆይ እስኪ እኛ አባት ምንድን ናቸው አልሽኝ? ቄስ ናቸው? የሃይማኖት አባት ናቸው ነው? እሺ። እና ደግ ናቸው ብለሽኛል? በጣም ከምታስበው በላይ እና ድንገት እንደዚህ አይነት ነገር ስላየሁ ነው ትንሽ። ምን አዩ? አሁን እሳቸው ቤት የሚገቡ ሰዎች የሚወጡ ሰዎች አሉ ነው? ኖርማል ነው እኮ በቃ የሚገቡ የሚወጡ ሰዎች አሉ እና ምንድነው ገብተው ሲወጡ ወይ አንደኛው ፒጃማ ይለብሳል ወይ እጅ ለእጅ ተይዘው ይወጣሉ ምናምን ነገር። እሳቸው ናቸው ወይስ ሌላ ሰው? አይ የገቡት ሰዎች ሲወጡ እንደዛ ሴቶችም ቢሆኑ እንደዛ እያደረጉ ይወጣሉ እና ትንሽ ለተጠራጠሩ አልገባኝም። ምንድነው ያው ተያይዘው መውጣታቸው ምንድነው? ምን ተፈጥሮብሽ ነው? ወይስ ፒጃማ አድርገው መውጣታቸው ምን ፈጥሮብሽ ነው? ማለት የሚጠበቅ ነገር አይደለም። ከአንድ አባት ቤት ይገባሉ፣ ሲወጡ ተይዘው ፒጃማ አድርገው ምናምን ነው የሚወጡት እና ይሄ ነገር ወዴት እያመራ ነው? ከአባቴም አልጠብቀውም እንደዚህ አይነት ነገር፣ ግን ምን አይነት ነገር ነው ያለው ምናምን ብዬ ነው። ምናልባት ማለት አሁን እየሰጠሽኝ ያለው ነገር ያው ጥቆማኛ ሰው ሲሰጠን የሆነ ነገርን ፍንጭ ወይም ደግሞ መሰረት አድርጎ ነው። ሰው እሳቸው ቤት ሊመጣ ይችላል፣ እንግዳ ቤታቸው ሊገባ ይችላል። በብዛት እንዳልሻቸውም ደግ አባት ከሆኑ እንግዲህ ሰው ያሳድራሉ፣ ያበላሉ፣ ያጠጣሉ ይሆናልና ሰው ፒጃማ አድርጎም ከወጣ እሳቸው ቤት ለማረፍ የመጡ ሰዎች ናቸው ነው? ምንድነው? አልገባኝም። አሁንም የምነግርህ ፒጃማ መልበሱ አንድ ወንድ እንዴት ነው የሴት ፒጃማ አድርጎ የሚወጣው ተይዞ የሚወጣው? ሴቶችስ እንዴት ነው 2 ሆነው ገብተው
ሌላ ነገር አድርገው ቢሆንስ ብዬ ነበረ ሀሳቤና እንዴት ሊፈጠር ቻለ ይሄ ነገር የሚባል እኮ አሁን እያልኩሽ ያለሁት እኔም እኮ እንግዳ ቤታቸው ከበዛ ሰው ሊያሳድሩ ሊያከራርሙ ይችላሉ። እሳቸው ቤት እንዳልሽኝ ደግ አባት ከሆኑ እና ምንድነው ሴት ሆኑ ወንድ ሆኑ መግባታቸው ምን ፈጥሮብሽ ነው የኔ ሀሳብ። ቢጃማ ለብሰው አይቻቸዋለሁ ብለሽኛል ምናምን፣ ግን ግልጽ አይደለም ነገር እየሆንልሽ ፈልጌ ነው። በእርግጥ እነሱ ቤት ያሳድራሉ ምናምን ነገር ሊሆንም ይችላል። ግን አባታችን ያው መልካም ሰው ናቸው ቅድም እንዳልኩ እና አንድ ቀን በእነሱ በር እያለፍኩኝ ድንገት እና ሴት ለሴት እንደዚሁ ሲሳሳሙ አየኋቸው እና በቃ ታውቃለህ እሳቸው በር ላይ ነው ውስጥ በር ላይ በመስኮት ይታያል እና እንደዚሁ ሳልፍ አየኋቸው። ልክ ሳያቸው በቃ እኔም ሴት ነኝ ይገባኛል ስሜቱ ነገር እና ደነገጥኩኝና እንዴ ምናምን ብዬ ስጮህ በጣም ገላመጡኝና ወዲያውኑ ወጥተው ሄዱ። እና ይሄ ብቻ አይደለም ማለት በቀጣዩ ቀንም እንደዚሁ ወንዶችም ሴቶችም በቃ እንደዚሁ ተመሳሳይ እየገቡ ምናምን ነገር ምናልባት እንኳን አንደኛው ወንድ ወይ እንደ ሴት ካራክተር ያደርጋል ወይ ምናምን ነገር በቃ የማይሆን አይነት ስሜት ነው ያላቸው እና በጣም ያስፈራል ነገር። እያልሽኝ ያለሽው እሺ የሚገቡት ወንዶችም ሴቶችም ተመሳሳይ ጾታ ያላቸው ተመሳሳይ ጾታ ፍላጎት ያላቸው ሰዎች ናቸው ነው? እሳቸው ቤት የሚገቡ ሰዎች ሴት ለሴት የሚሳሳሙ አይቻለሁ። ወንዶችም እንደ ሴት ለብሰው ወይም ሌላ ነገር ሲያደርጉ አይቻለሁ ነው? አዎ አይቻለሁ። በአይንሽ በብረትሽ አይቻለሁ? በአይኔ አይቻለሁ። ማልክደው ነገር ነው። ምን ያህል ጊዜ ይህን ነገር ስትከታተይ ወይም ስትታዘቢ ከቅርብ ጊዜ ወዲህ ነው የታዘብሽው ይህን ነገር ወይስ? በቅርቡ ነው። እንደውም እንደዚህ ሲደጋገምብኝ አባታችን ጥሩ ሰው ናቸው። እኔ አሁን ስራ አለኝ ግን የምሰራው ስራ ያው ለቤት ኪራይም ለምግብ ምናምን አይሆንም ለአስቤዛይም አይሆንም እና እንደ ቀልድ በቃ ይመጡና 2000 ብር ነገር ይሰጡኛል። በቃ በጣም ከምል በላይ መልካም አባት ናቸውና ይሄን ነገር ደግሞ ከነሱ አልጠብቅም እንደዚህ ያደርጋሉ ብዬ ማስቤም አላውቅም እና ድንገት በቃ የተፈጠረ ነገር ነው። ብቻ አባቴ እንደ አባቴ ነው በቃ የማያቸው። የአካባቢ ሰው ናቸው ማለት ነው ከአንቺ ጋር? ሰፈር ነው በሰፈር ነው የምትተዋወቁት? እዚሁ አካባቢ ናቸው? እዛ አካባቢ ናቸው። ቤታቸውም ከታየ እነሱ እዛ አካባቢ ናቸው። እንዴት ነው መሰለሽ አሁን ስለዚህ ጥቆማሽ ይህን ነገር በተመለከተ ተከታተል ነው። እሳቸው ቤት የሚገቡ እንግዶች ወይም ሰዎች ወጣ ያለ ባህሪ እንዳላቸው ነው። ስለዚህ ተከታተለው ነው ያንቺ ዋና ሀሳብ? አዎ ተከታተልልኝ። እናንተንም በጣም ተማመንባቸዋለሁ። እሳቸውስ ምን አይነት ሰው ናቸው ማለት ከደግነታቸው ወይም ለአንቺ ከማድረጋቸው ባለፈ ሌላው ሰው የአካባቢ ሰው ወይ ምናምን እንዴት ነው ደሳቸው ያለው? በጣም ነገርኩ በጣም እንትን ናቸው። በጣም ምስኪን ናቸው ማለት እንደዚህ የተቸገረ ምናምን አይፈልጉም። ይመጣሉ በቃ ብር ይደጉማሉ ምናምን በቃ ደስ የሚሉ አባት ናቸው። ለዛ እነዚህ መጡ። ሰላም ነው አባቴ እንዴት ነው? እግዚአብሔር ይመስገን። እነዚህ ናቸው። አይ መጣሁ ትንሽ ስራ ይዤ ነው አባቴ። ሰላም ነው? እንዴት ነው? ይመስገን ደህና ናት አለን ይመስገን። ቤተሰብ ሁሉ ሰላም ነው? እየሰራሽ ነው? አቃለሽ ልጅ ደህና ነሽ? ሁሉም ሰላም ነው? እቺ ያስለመድኩሽ ነገር ልሰጥሽ ብዬ ነው። ተባረክ ልጅ ተሰጥሽ እንገናኛለን ኋላ። እሺ ተባረክ ልጅ። ሰላም ነው? እሺ እሺ አባ እሳቸው ናቸው? አዎ ያው በቃ እንደዚህ ነው ሁሌ ሰጥተውኝ የሚሄዱትና እንዴት እነዚህንስ መጠርጠር እችላለሁ? እንዲህ ሲያዩሽ ይጠሩሻል? መንገድ ላይ ሰላም ይሉሻል? ይሰጡሻል ገንዘብ ነው? ሁሌ ለአንቺ ብቻ ነው የሚሰጡሽ ወይስ ምን ያህል ጊዜ ታውቂያቸዋለሽ እኚህን አባት? ከ2 ዓመት በፊት አውቃቸዋለሁ እዚህ ግቢ። ኦኬ አንቺ እዚህ ተከራይተሽ ነው የምትኖሪው? አዎ እኔ ተከራይቼ። እሳቸው ግን የሰፈሩ እዚህ ሰፈር እሳቸው የቆዩ ሰው ናቸው?
እዚህ አካባቢ ላይ? አዎ የቆዩ ናቸው። ይህን ነገር ለአንቺ ብቻ ነው የሚያደርጉት ወይስ እንደዚህ ሌላም ሰው እንደዚህ ያስተዋልሽ ነገር አለ? ሰውና በመርዳት ምናምን ደረጃ? አይ ሁሉንም ሰፈር ነው ማለት ይረዳሉ? አዎ ሁሉንም ባገኙት መንገድ። እንዴት ተዋወቃችሁ? ከአንቺ ጋር እንዴት አወቅሻቸው? እኔ ያወቅኳቸው እዚህ ተከራይ ሆኜ እና እንደዚሁ ጸሎት ያደርጉልኛል፣ እንደዚሁ ሲቸገርም በቃ ይሰጡኛል ምናምን ነገር ብቻ መልካም አባት ናቸው እኮ አባባሌ እንዳዩሽ እሳቸው በቃ ያገኙትን ሰው ሰላም ብለው ተዋውቀው ራሳቸውን የተዋወቁሽ? ተግባቢ ናቸው ማለት እንዴት ናችሁ ይላሉ? እኔም ብቻዬን ስለሆንኩኝ ያው በቃ ወዲያውኑ ተግባቢ ናቸው አባቶች። በዛ ተግባቡሽ፣ ከዛ በቃ ፍራንክ አስለመዱሽ ነው? ለእሳቸው ቀርበሽ ለማናገር አልሞከርሽም? ያየሽውን የታዘብሽውን ነገር ቤታቸው ሰው አለ ብለሽ? እንዴት ብዬ ከአንድ አባት አይጠበቅም። አይ አሁን እኮ እሳቸው ሲያደርጉ አላየሽም፣ ግን እሳቸው ቤት ያሉ ሰዎች ናቸው ይህን ድርጊት ሲያደርጉ ያዩሽና ለእሳቸውም ይሄ ነገር እንትን የሚፈጥር ከሆነ እሳቸው ባላወቁት ሁኔታ ቢሆንስ እነዛ ሰዎች ይህን ሲያደርጉ ያለው ነገር? አይ ሳይሆን አባታችን አንዳንዴ ልጠይቃቸው ፈልግና ደግሞ ወይ ሌላ ነገር አስባብኝ ነው ምናምን ብለው ደግሞ እንዳይተውኝ ይፈራለሁ። ማለት እነሱ ነው የምተማመንባቸው ከስራዬ ባሻገር ነው። በጣም ይደጉምሻል ማለት ነው? በጣም ነው። ለዛ ያው ያንቺም እንትን እንዳይበላሽ፣ ሁለተኛ ደግሞ እንዴት ብዬ ሃይማኖት አባት ናቸው ከእሳቸው አልጠበቅም በሚል ሳትነግሪያቸው ቆይተሻል ማለት ነው? ለዛ ነገር ነው። እስኪ አሁን ወደዛ ነው የሄዱት አይደለም? አሁን አንቺን አግኝተሽ በመንገዳቸው? ወደዛ ነው የሄዱት። እንዳልሽ ትልቅ አባት ናቸው። እስኪ ቤታቸውን ታሳይኝና ምናልባት እኔ ሰው ያስገባሉ ብለሽኛል? ያስገባሉ ሁሌ ነው። እስኪ ቀረብ ብዬ እንዳወራቸው ማድረግ እችል ይሆን? እሺ ይላሉ? ሊያስገቡኝ ይችላሉ? እኔን ከካሜራ ማኖቼ ጋር ሊያስገቡኝ ይችላሉ? እኔ ከሚዲያ ነው የመጣሁት። አባታችን ስለ እርስዎ ብዙ ነገር ሰምቻለሁ በአካባቢው ላይ እና እስኪ እንተዋወቅ፣ ለእኛ የሚመክሩን ነገር ካለ ምናምን በሚል ብቻ የራሴ የምገባበትን አገባብ ልግባና እሺ ካሉኝ ካስገቡኝ ገብቼ ከእሳቸው ጋር ቆይታ ላድርግ። የእሳቸውንም እስኪ ንግግራቸውን ከሁኔታቸው አይተሽ የሆነ ነገር ለመረዳት እኮ መሞከር ይቻላል እና ቤታቸውም እንግዳ ነገር ካለ እሱንም ቃኘት ታደርጋለሁ። ከሌለም ግን እሳቸውን አግኝቼ ማወራቸው ምን ነገር ካለ አውሮቻቸው እስኪ አሁን አንቺ ገና መረጃን የሰጠሽ ማስረጃ አይደለም። ስለዚህ እሳቸውንም ላናግራቸው እያልን እስኪ የፈራሹ የሆነው ነገር ቀስ እያልን እንደርስበታለን ካለ ማለት ነው። አይመስልሽም? ይመስለኛል። ፈርትሻል እንዴ? አይ ያው ከአባቴ እንደዚህ ስለማልጠብቅ አንዳንዴ ለዛ ነው። እስኪ ያው እኛም ጥቆማ አለ ብለን ያው እኛም ያንቺን ያገኘንሽ፣ ስለዚህ አንዴ እጃችን ያስገባንበትን ጉዳይ ደግሞ መፍትሄውን ሳናገኝ ብዙ እንትን አንልም እኛ አንተውም። ስለዚህ ያው አንዴ አንቺም ጠርተሽናል፣ መተናል። ስለዚህ ስለ ጉዳዩ አጣርተን የሆነው የፈራሹ ነገር ሆኖ ከሆነ ሆነ በሚይዘው ህግ ይዟል። እኛም በክትትላችን ይዘን እናደርጋለን። ካልሆነም ደግሞ እሰየው ደስ እያለን እንትን እንላለን። ነገሩን አጣርተን እንለያያለን። አይመስልሽም? እንግዲህ መልካም ቤታቸውን ታሳይኛለሽ የትኛው እንደሆነ። እዛ ጋር ነው ያልሽ መደዳው አይደል? ከዛ ውስጥ ከሚታዩ ውስጥ አንደኛው ቤት ነው። በቃ እሺ፣ አሁን ከርቀት ስለሆነ እሺ ታሳይኝና ለማንኛውም እኔ ገብቼ አናገራቸዋለሁ። አይመስልሽም? ምናልባት የጸሎት ፕሮግራሙ የሆነ የሚያደርጉት ነገር አለ አሁን በሄድባቸው ይሆናል እንዴ? ወይስ ቆይቼ ልሂድ? ችግር የለውም አሁንም ብንሄድ ጸሎት ላይ ካልሆነ በስተቀር ወይ እንግዳ ምናምን ከሌላቸው ብቻ የሚያስገቡኝ ከሆነ እገባለሁ። ችግር የለውም። እንግዲህ ቤተሰቦቼ ያያችሁትን ይመስላል የደረሰኝ ጥቆማ። እኛ አባት ቤት የሚከናወኑ አንዳንድ ምንድነው ጥሩ ተግባር ያልሆኑ ወይም ጥሩ ለእይታም ለመስማትም የሚከብዱ ነገሮች እሳቸው ቤት የሚገቡ የሚወጡ ሰዎች ሲያደርጉ አይቻሉ በተደጋጋሚ። ተመሳሳይ ጾታ ያላችሁ ሰው ተመሳሳይ ጾታ ፈላጊ ሰዎች ወይም ደግሞ እንደዚህ አይነት ካራክተር ያላችሁ ሰዎች እርስ በርስ ሲሳሳሙ፣ ተቃቅፈው ሲወጡ፣ የሴት ቢጃማ አድርገው ሲወጡ ያለው ወይ አንደኛው ወንድ የሴት ካራክተር ያለው የሚል ጭላንጭል እንግዲህ መረጃዎች ሰጥታናለች እና እሳቸው ቤት የሚገቡ ሰዎች ናቸው ስፔሲፊክሊ እያለችኝ ያለችው። ስለዚህ እነዛ ሰዎች እውነትም አሉ ወይ እሳቸው ቤት ይገባሉ የሚለውን ነገር እናጣራለን። አንዴ መተናል፣ ነገሩን አጣርተን እንሄዳለን።
ከሆነ እንዳለችው ይሄ ነገር ስር የሰደደ ነው ሊሆን የሚችለው። ስለዚህ መሆን አለመሆኑን እናጣራለን። አብራችሁን ስለነበራችሁ እጅግ አድርጌ እያመሰገንኩኝ ይህን ነገር እንድከታተለው እሷም ከዛሬዋ ሰዓት ጀምሮ ጠቁማኛለች፣ ጥቆሟን መረጃ ሰጥታኛለች። እኔም ቀስ እያልኩኝ ክትትሌን አደርጋለሁ። እንግዲህ አብረን የምናየው ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ኮሜንት ላይ ደግሞ ቪዲዮውን አይታችሁ ሀሳብ አስተያየት መስጠቱን እንዳትረሱ ቤተሰቦቼ። እንግዲህ ወደ ቀጣዩ እንሂድ። ሰላም ቆዩ። እንግዲህ ይሄ ነው ያልሽኝ ቤታቸው? ካሜራማን ያው በራፉ ማሳየት ትችላለህ። ጥቁሩ በር እሱ ነው። የእሳቸው ቤት ነው ያለችኝ። ይሄንን ነው ከአንቺ ቤት ፊት ለፊት ነው ያሉት ውስጥ። አይ መልካም። እንግዲህ እስኪ ወደ ውስጥ እገባለሁ። በምን አይነት መልኩ ሊያስገቡኝ ይችላሉ? ውስጥ ጥበቃ ምናምን አለ? አይ ምንም ጥበቃ የለም። ያው በራቸው በጎማ የሚዘጋ ነው። ዝም ብለን ከፍተን ሁሌም ለእንግዳ ክፍት ስለሆነ ችግር የለም፣ መግባት ይችላል። ለእንግዳ ክፍት ነው ቤቱ ሁሌም? ስለዚህ እኛም ብንገባ እንደ እንግዳ ይቀበሉናል? አዎ ይቀበሏቸው። በጣም ስለዚህ እስኪ በሩን ያልሽውን ጎማውን የሚከፈት በገመድ የሚሳብ ነው? አዎ በቃ እሺ፣ ታስገቢና ወደ ውስጥ ገብተን ደግሞ አንቺን ከኛ ጋር መሆን አትፈልጊም መቼ ሰር ማለት? አዎ እኔ አደርሳችሁና እኔ ልመለስ። አባታችን ማየት የለባቸውም። እስኪ ለማንኛውም እኔም በግል እንዳወራቸው አይነት ነገር አድርጌ እገባለሁ። እንደዛ ይሻላል ከኛ ጋር ከምትሆኚ። እሺ እስኪ በቃ ወደ ውስጥ ልግባ። አብራችሁ ነው ቤተሰቦች። ያለው ነው ሳብ የሚደረገው። ቤተሰቦቼ አሁን ከመቤት ጋር ደጃፉን ወይም በራቸውን አሳይተኝ የውጭውን በር ከፍታ አስገብታኛለች። እሷ ወደ ኋላ ተመልሳለች። እኔ ገብቻለሁ ከካሜራማኔ ጋር። ከእሳቸው ጋር ቆይታ አደርጋለሁ። የነገረችኝ ነገር እውነት ይሁን ውሸት ምንም የምናውቀው ነገር የለም። እንደ መረጃ ግን እንደ ጥቆማ ተቀብያለሁ። ከእሳቸው ጋር ቆይታ አላርግ። አሁን ይሄ ደግሞ የውስጠኛው የቤታቸው በር ነው። ወደ ውስጥ ገና መግባታቸው ነው። ስለዚህ እስኪ ይከፍቱልኛል ብዬ ተስፋ አደርጋለሁ። እንግዳ ሊኖርም ላይኖርም ይችላል። እንግዳ ካለ እመለሳለሁ። ብቻቸውን ከሆኑ ግን ቆይታ አደርጋለሁ ከእሳቸው ጋር። ጤና ይስጥልን። እሺ እንዴት ነው? ሰላም ነው አባታችን? እንዴት ነው? እንዴት ነው? ሰላም ነው? ተመስገን አባታችን፣ ተመስገን። ሁሉ ሰላም። እዚህ ነው የመጣኸው? ወደ እርስዎ ነው የመጣሁት። እሺ ምን አለ ልጄ? ምንድነው መሰሎት አባቴ፣ ስለ እርስዎ አንዳንድ ነገሮች መረጃዎች ደርሰውኝ ነው የመጣሁት። እሺ የመጣሁበት የአካባቢ ሰው ስለ እርስዎ በጣም ጥሩ ነገር ነው የሚነግረኝ። ትልቅ አባት እንደሆኑ እንዲሁም ደግሞ ብዙ ለቸገራቸው ደራሽ የሆኑ አባት እንደሆኑ፣ የሃይማኖት አባት እንደሆኑ ብዙ ተነግሮኛል። እንዲሁም ቀደም ሲል አሁን እኮ እያየሁት ነበር ከርቀት ከማረፉ እኮ ነው የመጣው አይደል? ከውጭ መግባቴ ነው። አይቼውት ነበር። እንዲሁም ከሩቅ ማሳይተኝ ነበረ። እመቤት እሙ ነው የሚሏት መሰለኝ እርሶ? ከእሷ ጋር ቆይታ እያደረኩ ነበረ። እኔ እንደ ሚዲያ ጋዜጠኛ ነኝ። ሚዲያ ነው የምሰራው እና ሚዲያችንም እንዴት ነው መሰሎት ከወጣቶች ጋር ጥሩ ቆይታ ያደርጋል። ስራ የሌላቸው ስራ እንዲያገኙ፣ የስራ እድል እንዲያገኙ ብዙ እንፈጥራለን እንደ ሚዲያ። እርሶ ደግሞ ስለ እርሶ የሰማሁት ደግሞ መልካም አባት እንደሆኑ፣ ለእርሷም ጥሩ አባት እንደሆኑ ብዙ ነገር ያግዙኛል። በቀዳዳዎቼ ሁሉ ችግሮች ይደፍኑልኛል። ለእኔ ብቻ አይደለም ለአካባቢ ሰው ብላ ይህን መረጃ ሰጥታኝ ነበር እና መልካም እኚህን አባት እንዳገኛቸው ፈቃደኛ ይሆናሉ ስላት በጣም ደግ ናቸው። የተባረከች ልጅ ናት። ቅድም ያየሁ መሰለኝ አይደል? እድሜ ያለ አይደል? እሱ አይደለም ብዬ ነው። እና ባልወልዳትም እንደ ልጅ ማሳድጋት መንከባከባት ጎረቤት ናት። ግን እና ምን ልተባበረህ ታዲያ? እንግዲህ የሚያስፈልግህ ነገር አለ? አይ ያው እንትን ሳይሆን በችግር ሳይሆን እኔ እንኳን ከእርሶ ጋር ቆይታ ለማድረግ ነው። እንደ ሚዲያ ካሜራም አለኝ። እንደ ሚዲያ ነው የምሰራው እና ከእርሶ ጋር ጥሩ የመመካከሪያ ጊዜ እንዳገኝ ስላለው ነገር፣ ስለ ወጣቱ እንዲሁም ደግሞ እንደ ትልቅ አባት እርሶ የሚመክሩን ነገር ይኖራል። ስለዚህ ሚዲያችን ከእርሶ ጋር ቆይታ ቢያደርግ ትርፋማ ወይም ተጠቃሚ እንደምንሆን ተስፋ አለኝ በሙሉ ልብ
የበጎ ነገር ከሆነ ችግር የለም። ቤታችን እንኳን ለአንተ አይደለም ለብዙ ሰው ክፍት ነው። ፈቃደኛ ከሆነ መልካም እንደ ወጣት እንደ መልካም ወጣት መልካም ታስብ ከሆነ ግን ቤቴ ክፍት ነው። ልክፈትልህ ትገባለህ። ደስ ይለኛል አባቴ። እሱም ተነግሮኝ ነው። እንግዳ ተቀባይ ናቸው፣ ትልቅ አባት ናቸው ተብዬ ነው። ፈቃደኛ ከሆኑ እሺ አባቴ። እንግዲህ እዛ ጋርም ወዳጆች አሉኝ፣ ባልደረቦች አሉኝ። ከእነሱ ጋር ነው የምገባው ፈቃደኛ ከሆኑ። ብዙ ናቸው። አይ አሁን ለጊዜ የመንፈሳዊ ህይወት አባት ቤት አንዳንድ ጊዜ ደግሞ መደፈር የለበትም ታውቃለህ። እና ውሱን የሆኑ ሰዎች መልካም ነገር ትምህርት መውሰድ የሚፈልጉ በጎ ተግባር ደግሞ ሌሎችን ለማስተላለፍ የሚፈልጉ ቤታችን ክፍት ነው። ግቡ ዓላማችን። እሺ ተሻባታችን ዜር ይስጥልን። እንግዲህ ውድ ቤተሰቦቼ አባታችን ፈቅዶ ወደ ቤታቸው ገብተናል፣ ቁጭ ብለናል ልንመካከር ልንወያይ ማለት ነው። በድጋሚ እጅግ አድርጌ አመሰግናለሁ አባታችን ፈቅደው ስላስገቡን ቆይታም እንድናደርግ ስላደረጉ። ችግር የለውም። እሺ እኔ አባት ያው እንግዲህ ስለ እርስዎ ቀደም ብዬ ነግሬዎታለሁ። የሰማሁት ነገር አለ። ደግ አባት እንደሆኑ ብዙ ሰዎችን እንደሚያግዙ እንደሚረዱ ሰምቻለሁ። ይሄ ደግሞ በጣም ትልቅነት ነው። ያው በእርግጥ እርስዎ ሃይማኖት አባትም ቢሆኑ እሱ ብቻ ትልቅ ነገር ነው። ሰውን ማስተማር፣ ትውልድን ማነጽ፣ ወደ ፈጣሪ እንዲቀርቡ የምታደርጉት እናንተ በመኖራችሁ ነው። አስታራቂ አባት፣ መንፈሳዊ አባት በመኖሩ ነው እንደ ሀገርም ትውልድ የሚታነጸውና እርሱ ብቻ ሳይበቃ እርሱ ደግሞ በጣም ብዙ ሰው የአካባቢውን ሰው እንደሚረዱ ጭምር ሰምቻለሁ። ስለ ደግነቶት ብናወራ፣ ስለ አስተዳደጎትም እንደው ስላለፉበትም ህይወት ብናወራ እሱን እንግዲህ እንድንጫወት ነው። ከዛ ደግሞ ስለ ወጣቱ ምን ይመክራሉ የሚለውን እያለን እየሰጠ ነው። እንግዲህ ደርዝ እያስያዝ ነው። እናወራለን፣ እንመካከራለን። አባቴ እሺ፣ ያው ለበጎ ስለመጣችሁ ቤታችን ቤቴ ነው ብላችሁ ስለመጣችሁ እናመሰግናለን። ይህ ቤት እኔ እንደተባለው የሃይማኖት አባት ነኝ። ቤታችን ለእኛ ብቻ አይደለም ለሰው ፍጡር ሁሉ ክፍት ነውና ቤቴ ነው ብለህ ስለመጣ አንተና ጓደኞች ከልብ አመሰግናለሁ። ያው ቀሲስ ሶፋንያስ እባላለሁ እና እዚህ አካባቢ ነው የምኖረው። ተወልጄ ያደግኩትም እዚህ አካባቢ ነው። ያው ደግሞ ቅድም እንደነገርከኝ መግቢያው አካባቢ እኔ መንፈሳዊ አባት እስከሆንኩ ድረስ ለብቻ አይደለም መኖር ያለብኝ። ቤታችን መድኃኒታችን እንዳስተማረን ለብቻ ሳይሆን ለሌሎችም መሆን ለአገልግሎት የተፈጠረ ነው። እኛ የመንፈሳዊ አባቶች አገልግሎት ለመስጠት ነውና ይኸውልህ እሱ ነው እያደረኩ ያለው። ይህ ደግሞ ትልቅ ነገር ማለት አይደለም። ፈጣሪያችን ካደረገው አኳያት ኢምንት ነውና እሱ ነው እያደረኩ ያለው። ይሄ ነው ያለው ልጅ። በጣም ደስ ይላል አባቴ። ያው መጽሐፍ ቅዱስን ያነበበ እንኳን በእርሶ ደረጃ ያለ ሰው አይደለም እንዲሁ ያነበበ ፈራ እግዚአብሔር ያለው ሰው ፈጣሪን መምሰል ነው የሚፈልገው። እርሶም በደግነቶት በዚህ ያው ፈጣሪን እየመሰሉ ነው። ያው በአምሳሉ ነው የፈጠረን እና እርሶ ደግሞ ካሉበት ሁኔታ አንፃር ደግነትን ያው ከፈጣሪ እንደወረሱት ምንም ግልጽ ነው። ሞገስ እግዚአብሔር ነው የሚሰጠው ሞገስ። እሱን ስትመስል እሱን ያደረገውን ነገር ስታደርግ እሱን ያለፈባቸውን ህይወት ስታልፍ ራሱ ሞገስ ይገለጥልሃል፣ ታደርጋለህ፣ ትኖራለህ እና እሱ ነው ልጄ። ተባረኩ። እናንተም ይህ ነገር ወስዳችሁ ለሌሎቹ ማስተማሪያ እንድትሆኑ፣ ጥሩ ወጣት አርአያ እንድትሆኑ ከሌሎች እሱ ነው የምፈልገው ልጄ። እሺ አባታችን እናመሰግናለን በጣም። እስኪ እርስዎ እንግዲህ በጣም ብዙ እንግዳ የሚበዛበት ቤት ነው። ዛሬ እንዲሁም ሰው የለም፣ እየፈራው ነበር የገባሁት እንግዶች ይበዛሉ የሚል ነገር ሰምቼ ነበረ። እውነት ነው ነገሩ። ከውጭም ሲገቡ እያየሁት ነበረ። ገና መግባቶት ነው? ገና ከመግባቴ ነው። የፀሐይ መከላከያ እሱ ከነመነጽሬ መነጽሩም ከውጭ ስለገቡ ነው። ልክ ነው። አሁን እንዲያም ቤት ስለሆንኩ ባወጣው ትፈቅድልኛለህ? አይ እኔ እንደ እርስዎ ፍላጎት ችግር የለውም። ለኔ ቤት ስላለሁ ቤት ትንሽ ከበድ ስለሚል መጽሐፌን እቺ የእግዚአብሔር ቃል የያዘች ናት። ሁሉ ነገራችን በዚህ መሰረት ብንንቀሳቀስ እግዚአብሔር ይፈቅዳል እና ለዚህ ነው እድሜው አለ ከፀሐይ እንደመጣሁ ላቡ ምናምን እንደዚህ ነው ልጅ። እና እንዳልከው እኔ ሰውን እወዳለሁ።
እግዚአብሔር ቃልም እንደሚለው ከሆነ ሰውን ውደድ፣ በአምሳለ እግዚአብሔር የተፈጠረ ሰውን ሰው ነውና ሰው አለ ልጅነት ምናምን ሳትል ሁሉም መውደድ አለበት። ቤት የመጣ ሁሉ ቤቱ ነው። ይህ ጊዜያዊ ቤታችን ነው እና የዘላለም ቤታችን ሰማያዊ ቤት ነው። ስለዚህ እቺ ነገር እንኳን ለእናንተ ሌሎች ብዙ እንግዶች ይመጣሉ። ገና ከመግባቴ ስለሆነ ኋላ ታያለህ፣ ብዙ ሰው ይመጣል፣ እቀበላለሁ፣ አስተናግዳለሁ። ይሄ ነው በቃ የሚያስደስተኝም እሱ ነው። እናንተም ቶሎ ብላችሁ እንግዶችን ሳይመጡ ብትችሉ ቶሎ ጨረስ አድርግና መልካም ነገሩን ውሰድ። ከጎረቤቶችን መስማት ይቻላል፣ ከእሙዬም መስማት ይቻላል። ይሄ ነው ያለው ልጅ። ይሄ ማለት ብዙ አጋንኜ መናገር አልፈልግም። ምክንያቱም ከተደረገልኝ ይልቅ ኢምንት ነው እያደረኩ ያለውና ይሄ ነው ያለ ልጅ። አባታችን እንግዲህ ደግነትን ከፈጣሪ ነው ሊወርሱት የሚችለው፣ ከቤተሰብም ይወረሳል ደግነት። በብዛት ደግሞ ቤቶት ወጣቶች ይበዛሉ፣ ይገባሉ። ለወጣቶች የተለየ ፍቅር እንዳለው ተነግሮኛል እና ወጣቶች በጣም ይገባሉ እርሶ ጋር እንደ እንግዳ ሳይሆን እንደ ቤተኛ ነው ሁሉም ሰው እርሶ ቤት ሲመጣ ተብያለሁ። እና ከወጣቶች ጋር ያሉት ቅርርብ ምን ያህል ነው? እንዳልኩ ምን መሰለህ መስራት ያለብን እንደ ሀገርም ወጣቱ ላይ ነው። ወጣቱ ሲሰራ ነው ነገሮች መቀየር የሚችሉ። ወጣቱ ለውጥ ተቀባይ ነው። ስልህ ለውጥ የማትቀበል ከሆነ አዳዲስ ነገር አገር ልታድግ አትችልም። ነገሮች መስተካከል አይችሉም እና ወጣቱ ቶሎ የመቀበል እንትን አለው። ለቀጣይ እንዲያምን ነው ሀሳብ አለኝ። የበጎ ወጣት ማህበር ወጣቶችን ተደራጅቶ ራሳቸውን የሚያስከብሩበት፣ ገቢ የሚያገኙበት፣ በራሳቸው የሚተዳደሩበት፣ በራሳቸው የሚተማመኑ ወጣት መፍጠር ነው አላማዬና ገና ጅምሩ ነው እንጂ ግሩም ብለሃል። እኔ ትልሜ እኔ እቅድ አውቀዋል እና ያው እሱ ነው። ወጣቶችን ወንድም ሴትም ሳንል ሴት ከፈለጉ ተደራጅተው መምጣት ይችላሉ። ወንዶችም ከፈለጉ ተደራጅተው መምጣት ይችላሉ። ሰብሰብ እያደረግን የእግዚአብሔር ቃል ጭናት የምትዳኘው የእግዚአብሔር ቃል ሰው ይላል። ሰው በአምሳያ እግዚአብሔር የተፈጠረ ክቡር ፍጡር ነው ይላል። ስለዚህ ክቡር ፍጡር እስከሆነ ድረስ ለሰው የሚገባ ክብር መሰጠት አለበት። ካለው ከሀገራችን ነባራዊ ሁኔታ ከአቅም ከምናምን እንዳይጎዱ ወጣቶችን እያደራጀን ራሳቸው የሚችሉበት፣ አስፈላጊ ከሆነ ደግሞ ፈንድም እየተጠየቀ እንዲደገፉ የሚደረጉበት ሁኔታ ነውና እሱ ላይ እየሰራ ያለው ተባረክ። እኔ እቅድን አውቀህ በመምጣትህ ለዚህ ነው። ነገ ጅምሩ ነው እንጂ ነገ ደግሞ የተሻሉ ነገሮችም ከዚህ በበለጠ ለመስራት ፍላጎት አለኝ። ቀጠሮ አለኝ። ትንሽ ኋላም ሊመጡ ይችላሉ ልጆች እና በዚህ መሰረት ነው። አንተም ፈቃደኛ ከሆንክ ጋዜጠኛ ነኝ ያልክ እንጂ በሚዲያው በምናምኑ ልታግዘን ስለምትችል በዚህ ፕሮጀክት ላይ ተጠቃለህ ልትመጣ ደስ ይለኛል። አንተና ጓደኞች ፍላጎት ካላችሁ ያለ ደስ ይለኛል። ውሃ ምናምን ግን አላዘጋጅም። እንደመጣሁ መጣሁ። ችግር የለም። እኛ ሁሉንም ወስደናል። አስፈላጊም ከእርሶ ጋር መገናኘቱ ብቻ ከበቂ በላይ ነው። እና እንዳሉኝ እስኪ የሴቶችም በሴቶች ማህበር ተደራጅተው ወንዶችም በወንዶች ማህበር ተደራጅተው መጥተው ትልቅ ማህበር ማቋቋም እንደሚፈልጉ ነግረውኛል። በራሳቸው የሚተማመኑ በራሳቸው ምንም ማድረግ ለውጥ ሊቀበሉ የሚችሉ እግዚአብሔር ፈሪሃተ እግዚአብሔር ያላቸው መልካም ወጣቶችን እንፈልጋለን። ስለ የሴቶች ማህበር ለብቻ የወንዶች ማህበር ለብቻ ማድረጉ ምንድነው አላማው ሐሳቡ? ልልህ የፈለኩ የግድ ሴትና ወንድ የሚባል ነገር የለም። በእኔ በኩል ሴትም የእግዚአብሔር ልጅ ናት፣ ወንድም የእግዚአብሔር ልጅ ነው። እንደያመጣጣቸው ድጋፍ እናደርጋለን ማለት ነው። ለውጥ ያስፈልጋል ያሉኝ ከምን አንጻር ነው? የቀደመው ጊዜ ምን ነበር? አሁን ምን ነበር? ለውጡ ምንን የተመለከተ ነው? እንደው ግልጽ ማብራሪያ ቢሰጡኝ በሱ ዙሪያ። ይኸውልህ እኔ ለሃይማኖት አባትነቴ ለመንፈሳዊ ህይወቴ እዚህ ሀገር ብቻ አልኖርኩም። ሌላ ቦታዎችን ተንቀሳቅሼ አይቻለሁ። ሌላ ዓለማቶች ላይ ሌላ ዓለማት ከዚህ አፍሪካም አውሮፓም አንዳንድ ቦታዎች ወጣ ብዬ ነበርና ምን መሰለህ እነሱ ልቆ ሄደዋል በአስተሳሰባቸው፣ በሀገር ኢኮኖሚ እድገታቸው። ስለዚህ ይህ እድገት ሀገራችን እንዲመጣ
ወጣቱ ኃይል የራሱ ሚና መጫወት መቻል አለበት። እነሱ ስለተለወጡ ነው። ለምሳሌ ቻይና ውሰድ እስኪ። ቻይና ያገኙትን ከመንግስታቸው ጋር በመነጋገር ምግብ አዘጋጅተው ያገኙትን ይበላሉ። በወቅቱ የሀገሪቱ የመንግስቱን ስትራቴጂና እቅድ ያልተቀበሉ ሁሉ ወድቆ እንደቀሩ ሁሉ ሌላው ተቀብሎ ለእድገታቸው እንዳደረገው ግሬት ቻይኒንግ ግሬት አሜሪካ ነው የሚሉ ስለ ሀገራው ፍቅር አላቸው። እሱ እንዲመጣ ወደ ሀገራችን ይፈልጋሉ እንደ ሌላ ዓለማት ሁሉ። በጣም ትልቅ ትልምና ትልቅ እቅድ ነው አባታችን። ትክክል ነው። መበልጸግ አለብን። በስነ አእምሮ መበልጸግ አለብን። በእግዚአብሔር ቃል መበልጸግ አለብን። በሁለመና ተለውጠን ማየት ነው ፍላጎቴ። ይሄ ነው። ደስ ይላል። ያው ፈጣሪ ያሳካሎት ሀሳቦትን አባታችን። ይቻላል። እኛንም እንግዲህ እንደ ሚዲያ ጋብዘውናል አብራችሁ ብትሰሩ ብለውናልና በጣም ደስተኛ። ፈጣሪ አእምሮ ነው የሚሰጠው። አእምሮ ይሰጣል። አእምሮን ደግሞ የመጠቀም ያንተ ጉዳይ ነው። በዚህ ግባ በዚህ ወጣ ሊልህ አይገባም። ፈጣሪ በቃ ሰው ነህና ፈጥሮሃል። ኢቭን እባብ የሚባል ነገር እንኳን መስለው ኑር ብሏል። እንደ እርግብ የዋህ እንደ እባብ ብልህ ሆኗል። ስለዚህ እባብም ቢሆን የእግዚአብሔር ተፈጥሮ አምሳያ ነው ማለት ነው። ስለዚህ እንኳን ሰዎች አይደለም ከማንም ጋር መስለን መኖር ለሀገራችን ይጠቅመታል እንጂ ይጎዳታል ብዬ አላስብም። ይህ ነው ያለው። በጣም ደስ ይላል አባቴ፣ በእውነት በጣም ደስ ይለኛል ከእርሶ ጋር በዚህ ልክ ቁጭ ብዬ በመመካከር በመወያየቴ ስላወቅኩት ተነግሮኝ እዚህም ድረስ እንድገባ ፈቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ። እስኪ ቀረ የምለው አንድ ጥያቄ ያለኝ፣ ከዛ ደግሞ ሌላ እርሶም ጋር ደግሞ ሀሳብ አስተያየት ካለ ደግሞ እንቀበላለን፣ ምክሮትንም እንቀበላለን እንፈልጋለን። ምንድነው አሁን ሀገራችን ላይ አንዳንድ እየተስፋፉ ወይም ጭላንጭል እየታዩ ያሉ በጣም ከስነ ምግባር የወጡ ከሃይማኖት ከህግ ከብዙ የተጻረሩ ብዙ ነገሮች እያየን ነው። ሌላ ዓለማት ላይ የምናያቸውን እኛ ሀገር ላይ ምንድነው እሱ? እስኪ ስለ ተመሳሳይ ጾታ የሚሉት የሚሰጡኝ እንደው ሀሳብ ምን አሉት? አሁን በጣም ወጣቱ በእንደዚህ አይነት ነገር ብዙ ባይሆንም ያው ምን ያህል እንደሆነ በቁጥር ላናቅ እንችላለን፣ ግን እንሰማለን። አንዳንዴ ደግሞ በሚዲያውም በሶሻል ሚዲያውም እያየን ነው እነዚህ ነገሮች እና እንደዚህ አይነት ወጣቶችን ምን ይመክራሉ? ስለሱስ ምን ሀሳብ አሉት? አንተ ስለምታወራው ነገር ምንም ኢንፎርሜሽን የለኝም ልጅ። አንተ ስለምትለው ስለ ሌላ ዓለም ስለ ብልጽግና ስለ ስልጣኔ ነው ያልኩ እንጂ ስለ ሌላ ነገር እኔ ያልተናገርኩ። ወጣብኝ እንደዚህ አይነት ልጅ ተናገርኩ እንዴ? አይ ከእሱ አንጻር እንደ ሃይማኖት አባትነቱ እርስዎ ቢገስጿቸው እንደዚህ አይነት ተግባር ላይ ሀሳብ ላይ ያሉትን ሰዎች ምናልባት ወጣቱ ብቻ ላይሆን ይችላል፣ ትላልቅ ዕድሜ ያሉ ሰዎች በእንደዚህ አይነት ህይወት ውስጥ የተጠቁ ወይም ያሉ ሰዎች አሉ። ምን ሀገር ራሱ ልጅ አታሳስተኝ። ምን መሰለህ ካሜራ ይዘህ መጥተህ ሚዲያ ነህ። ይህ ደግሞ ይሄ ይሁን የሚለው ነገር የለም። ሰው መብት አለው። መብቱን መጠቀም ይችላል። መብትና ግዴታ የሚባል የተቀመጡ ነገሮች አሉ። በህገ መንግስትም ቢሆን በመንግስትም ቢሆን የተቀመጡ አሉ። ሰው መብቱን አውቆ መጠቀም የራሱ ፈንታ ነው የሚሆነው። በዚህ ዙሪያ ልጅ አታሳስተኝ። በዚህ ዙሪያ የምናገረው ነገር የለም። ከኔም እንደዚህ አንዳች የወጣ ነገር የለም። እንደ ሃይማኖት አባት ተባረኩ፣ እደጉ፣ ተመንደጉ። አገራችሁ የምታሳድጉ የምትበለጽጉ ያርጋችሁ። በሙያችሁ ደግሞ የጠነከራችሁ ሰዎች እንድትሆኑ የምፈልገው። ተባረክ ልጄ። ከዚህ ውጭ የምናገረው ነገር የለኝም። አሁን ባልከው ቃል ደግሞ ምንም ሀሳብ የለኝም። ሰው መብቱ የፈለገውን ነገር መርጦ የማድረግ መብት አለው። እነዛ ሰዎች እንደዛ የሚፈጽሙ ካሉ እነሱ ጋር ሄደህ መጠየቅ ትችላለህ ልጄ። አዎ አይ እሱማ ልክ ነው። አሁን እርስዎ እኮ ያውቋቸዋል ሳይሆን ሌላ እንደው ሌላ ዓለማት ላይ ያለው ይሄ ተግባር ወደኛ ሀገር ቢመጣ በምን አይነት መልኩ ልንመልሰው እንችላለን ይሄን ነገር የሚል ምክር ሀሳብ እንዲሰጡኝ ነው። ሁለተኛ ደግሞ አይመለከተኝም። በዚህ ጉዳይ ላይ ምንም ላናግርህ አልፈልግም። በዚህ ጉዳይ ላይ የምታውቀው ነገር አለ እንዴ? አይ እኔማ ማውቀው ነገር የለም። ግን አሁን ላይ እኛ ልጃችን የለም። አንተ የተባረክ ልጅ ተባረክ፣ ደግ መሰለህ። አሁን ጊዜ እየሄደብኝ ነው። ልትወጣለኝና ገና የምሰራቸው ስራዎች ስላሉ ተባረኩ፣ እደጉ። ተደራጅታችሁ ከመጣችሁ ስለዚህ ጉዳይ ደግሞ መነጋገር ካለብን በካሜራ ፊት አይደለም። ሌላ ጊዜ መጥተህ ልታወራኝ ከፈለግ ሙያዊ ምክር ልሰጥህ እችላለሁ። ለአንተ ሊጠቅምህ የሚችል ለአንተ ጠቅሞ ሌሎችም ሊጠቅም የሚችል ሀሳቦች ካሉ ሌላ ጊዜ ተባረክ ልጅ እመጣለሁ ብለህ የለም። እዚህ ጉዳይ በእርግጠኝነት እመጣለሁ ከዚህ በኋላ። እኔ የሃይማኖት አባት ሆኜ በሚዲያ ላይ ማዕት ጎረምሳ ሰብስበህ ይሄ ነው ማለት የምልበት ነገር የለም።
የሃይማኖቱ አባት ደግሞ ያልጠረጠረ ተመንጠረ ይላል። በዚህ ጉዳይ ላይ የምናገረው ቃል ማውጣው ነገር የለኝም። በዚህ ጉዳይ ደግሞ ሰው መብቱን ራሱን ይጠቀም ባይ ነኝ። እሺ እንዲህ አይነት ፍላጎት ላላቸውም ሰዎች መብታቸው ነው የሚል አመለካከት አለዎት አባቴ? እንዴት ነው? አላልኩም። ማንም ሰው መብቱ መጠቀም ይችላል። በህገ መንግስት የተቀመጠለትን መብት ይጠቀም። አዎ አይ እኮ እንደኛ ሀገር ህገ መንግስት ራሱ ይሄ እንደኛ ሀገር ህገ መንግስት ራሱ በህግ የሚያስቀጣ ስርዓት ነው። ስለዚህ ህገ መንግስቱ ሊፈቅድላቸው እና ልጅ እዛ ጋር የሚፈጽሙ ሰዎች ሃይማኖትም አትፈቅድም። እንደዛ የሚፈጽሙ ልጆች ካሉ እነሱ ጋር ሄደህ መናገር ወይ ደግሞ እኔ የሰማኸው ነገር ካለ በመረጃና በማስረጃ 1 2 3 ብለህ ተናገር። አይ ከእርሶ ጋርማ ምን በቃ እኔ ሃይማኖት አባት አይደለም። ተባረክ ልጅ ይደግ ተመንደግ እግዚአብሔር ከእናንተ ጋር ይሁን። 3 ነገሮች እንድታደርጉ እፈልጋለሁ። ጠዋት ተነስታችሁ ስፖርት ስሩ፣ ጸልዩ፣ ወደ ጌታችሁ ወደ ፈጣሪያችሁ እግዚአብሔር ቃል አንብቡ፣ ስፖርት ስሩ። ከዛ ደግሞ ያለው ነገር ፈጣን ሆናችሁ እንድትሰሩና ዓለምን እንድትመስሉ እፈልጋለሁ። ከዚህ ውጭ የምናገረው ነገር የለም። እደግ ተመንደግ፣ በጎ ወጣት እንድትሆንልኝ ነው የምፈልገው። ኑሩልኝ። ምግብ ይምጣ ምን ይምጣላችሁ። ምንም አንፈልግም አባታችን። ተባረኩ። እሺ ያው እጅግ አድርጌ አመሰግናለሁ ስለነበረን ቆይታ። በድጋሚ እንደምንገናኝ ተስፋ አደርጋለሁ። በትልቅ ትህትና ነው ያስተናገዱኝ፣ ቤቶት የጋበዙኝ። ከዚህም በኋላ ብመጣ እንደማይመልሱኝ በትልቅ ትህትና እንደሚያስተናግዱኝ ተስፋ አደርጋለሁ። እንደምመለስ እኔም እርግጠኛ ነኝ አባቴ። ደውልልኝ፣ ስትመጣ ደግሞ ደውል። እንደዚህ ድንገት አትምጣ፣ እንገናኛለን። እሺ አባታችን። እሺ በጣም ነው የማመሰግነው አባቴ። እሺ ሰላም ሁኑ። እሺ እንግዲህ ተመልካቾቼ ያያችሁትን ይመስል ነበር ከአባታችን ጋር የነበረን ቆይታ። እጅግ መልካም ሰው መልካም አባት ናቸው። አብረውኝ ቆይታ ስላደረጉ እጅግ አድርጌ ያመሰገንኩኝ፣ እናንተንም እጅግ አድርጌ ያመሰገንኩኝ። ለዛሬው በዚሁ ላብቃ። ሰላም ቆዩ። እንግዲህ ቤተሰቦቼ ከእመቤት ጋር በነበረኝ ቆይታ ጥቆማ ሰታኝ ወደ አባታችን ቤት ሄጄ ነበረ። እሳቸውን ቤት በሄድኩኝ ሰዓት ተቀብለው እንደ እንግዳ ሳይሆን እንደ ቤተኛ ኑ ግቡ ብለው ተቀብለው አውርታውኝ ብዙ ተጫውተን ነበረ። ባወራንበት ሰዓት አንድም ጥሩ ነገር፣ ሁለትም ደግሞ ትንሽ ወጣ ያለ ነገር አይቼባቸዋለሁ። በተለይ ስለ ተመሳሳይ ጾታ ስጠይቃቸው ያሉኝ ነገር በጣም ያልጠበቅኩት ነው። በጣም ማለት አግሬሲቭ ሆኑ፣ በጣም ተናደዱ አይነትም ነገር እና በጣም በመጠየቅ ያንን ነገር ያ ነገር ስላጠራጠረኝ እኔም እንደተለመደው ድብቅ ካሜራዬን አስቀምጬ ወጣው። ማስረጃ መያዝ ስለነበረብኝ ድብቅ ካሜራዬን አስቀምጬ በወጣው ሰዓት እንግዲህ ስከታተላቸው ነበረ። ቤት ውስጥ ብዙ እንግዳ ነገር አላየሁም። የተወሰነ ከቆየ በኋላ ግን ሴቶች እንግዶች መጡ። አንቺ እንዳልሽ ማለት ነው 2 ሴት እንግዶች መጥተዋል። በድብቅ ካሜራው ያየነው ነገር በጣም በጣም የሚያስደነግጥ ነገር ነው። በቃ ያልሽው የፈራሽው ነገር ሆኖ ነው ያዩት። አንቺም አስመልክቼሻለሁ፣ አይተሽዋል። ሲገቡ ነገር ነው እና በጣም ደግሞ ወዲያው እሷም ደውላልኝ ነበር። በእርግጥ እኔ ካሜራ ላይ እየተከታተልኩኝ ስለነበረ ባትነግረኝም ኤቭሪ መረጃዎች ማስረጃዎችን ላገኝ እችላለሁ በቪዲዮ ምስል ኦልሬዲ ስላስቀመጥን። ግን እሷም ወዲያው ሴቶቹ ሲገቡ ገና ከበር ሲገቡ ደወለችልኝና ሴቶች ገብቷል ትመጣለህ ያለችኝ። ችግር የለውም ካሜራ ገጥም ያለው የሚሆን አዲስ ነገር የሚፈጠር ነገር ካለ እሱን እመለከታለሁ፣ ካልሆነ ግን እንዳልኩሽ ነገሩን እንቋጫለን ብዬሽ ነበርና እውነትም እነዛ ሴቶች ከእሳቸው ጋር የነበራቸው ነገር ሌላ ነገር ነው። እሳቸውም እንደዛ አደባብሰው ያለፉበት ምክንያት እዚህ ተግባር ውስጥ ስለነበሩ መሆኑን አውቀናል። ስለዚህ አሁንም እዛው ቤት ውስጥ ነው ያሉት። ድብቅ ካሜራችን እስካሁን እየተከታተላቸው ነው ያለው። እንገባባቸዋለን። ገና እዛው ፕሮግራም ላይ ናቸው፣ ዝግጅታቸው ላይ ነው ያሉት። ስለዚህ የሚሆነውን ነገር አብረን እናያለን። አብራችሁ ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። እመቤት እጅግ አድርጌ አመሰግናለሁ። አንቺንም ኮሜንት ላይ ደግሞ ሀሳብ አስተያየታችሁን ስጡ፣ አብሮነታችሁን አሳዩ። አብረን እንቆይ። ነይ እንሂድ። ፍቅራችሁን እያጣጣማችሁ ነው? አዎ ይህን ቀን በጣም ስንጠብቀው ነበር ሁለታችንም። አዎ ያስቀናል ፍቅራችሁ። ትውልድ ማለፍ አለበት። የእናንተ በጣም የሚያስቀና ፍቅር ነው። ይህ ግን እንደምታውቁት በድብቅ መሆን ያለበት፣ ለማንም መናገር የለባቸው። እኛ በተለመደው መንገድ የራሳችን መንገድ አድርገን ውስጥ ለውስጥ የምንሰራው ነገር አለ። እናንተ ደግሞ ከአሁን በኋላ እናንተ ጠንካራ ናቸው፣ ከጎኔ ናቸው። ሁልጊዜ ከጎኔ ሆናችሁ እንደምትቀጥሉ እርግጠኛ ነኝ። ፍቅራችሁ ያስቀናል። ዛሬ እንኳን ደስ አላችሁ። ዛሬ የምትጋቡበት ቀን ነውና እግዚአብሔር ይባርካችሁ። የምትሉት ነገር ካለ ፍቅራችሁ መገላለጽ ትችላላችሁ። እናመሰግናለን። በጣም
እና ያው በጣም እንደማፈቅርሽ ታውቂያለሽ። ይሄን ቀን እንዴት ስጠብቀው እንደነበረም ታውቂያለሽ። ሁሌ የምነግርሽ ነገር ስለሆነ አውቃለሁ በጣም እና በጣም ደስ ብሎኛል ለዚህ ቀን በመብቃታችን። በጣም ደስ ብሎኛል። አባታችን በጣም ነው የምናመሰግነው። አሁን ወደ ቀጥታ ወደ ስነ ስርዓቱ ብንገባ ምን ይመስላችኋል? በጣም ደስ ይለናል። በቃ ፍቅራችሁ ተገላለጡና ቀለበት ልናስር ነው። ደስ ይበላችሁ። ቆም ትሉልኛላችሁ። እስከ ቆም በሉ። እሺ ቆምና ያው እንግዲህ አንቺ ፈቅደሽ ወደሻል አይደል እንዴ? እሺ አንቺስ? እንዴ በጣም ያው አባ ብዙ ጊዜ ስናገር የነበረ ነገር ነው። እሷን ለማግባት ዛሬ አይደለም ያሰብኩት። ኦኬ ለምንድን ነው ታዲያ አይናፋር የመሰለች እስከተቃቀፈ ያሳየው? ላናፍርም። በጣም ነው የማፈቅርሽ። እኔም በጣም የምወድሽ። በጣም ቆንጆ ረዥም ጊዜ አብረን ነው የምናሳልፈው ከዚህ በኋላ። ቴንክ ዩ። በቃ ደስ ይላል። እንግዲህ እግዚአብሔር ወዶ ፈቅዶ ዛሬ ብርሃን የምታዩበትና በቀለበት የምትተሳሰሩበት ጊዜ ነው። የበለጠ ደስተኛ ሆናችሁ ህጋዊ ሆናችሁ ወደ ፍቅር ዓለም ትገቡበት ነው። ቀለበት ላስርላችሁ ነው። እሺ ጋብቻችሁን ለፍቅር፣ ለጸጋ፣ ለእድገት ያደርገላችሁ። በዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። ጸሎት አድርጌያለሁ በማምነው ፈጣሪ አማካኝነት ከዚህ ጋብቻ በኋላ የሚሰጣችሁ ብር ይኖራል። ከአሁን በፊት እንደተግባባ ነው። አሁን ያስፈልጋል አያስፈልግም፣ $1,000 ትወስዳላችሁ። እንኳን ደስ አላችሁ። ሞራል እስኪ ሞራል። እናመሰግናለን አባታችን፣ እድሜ ጤና ይስጠውት። በቃ አንቺ ጸሎት ላደርግና አንቺ ደግሞ ለእሷ ታስሪላታለሽ። ጸሎት አድርጉ በምታምኑት ፍቅራችሁ እንዲጸና እንዲበረታ ተከታይ እንድታፈሩ። ያው እንጂ ሰሪላት እስኪ ኦኬ። እንኳን ደስ አለሽ። 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 ሳሚያ ሰላም ነው የምወድሽ። እኔ በጣም አፈቅርሻለሁ። እጃችሁ እንደዚህ ያደረገ እጃችሁ የካሜራ ቢኖር እንደዚህ ቆይ በራሴ ካሜራ አስገላል። በጣም ነው የሚያምረው። ምርጫሽ ደስ ይላል። ፕሮግራማችን እዚህ ያበቃል። የተቀመጠላችሁ ስጦታ ትወስዳላችሁ። አሁን አረፍ ጸሎት ትላላችሁ። ጸሎት ጎንበስ በሉና ከአንገት ጎንበስ በሉ። በራሳችሁ ጸሎት በምትሉትን አምላክ በተነጋገርነው በተለማመዳችሁት የጸሎት ሂደት ማነ ያታውቋቋም እንደ ልጄ ምን መሆንህ ነው? ልጄ ምን እያደረግህ? ማንን እየዳርክ ነው?